አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልልኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድታበረታቱኝ፣ ነባሮቹም እንደተለመደው ላይክ ሼር እያረጋችሁ አበረታቱኝ በትህትና ጠይቃለሁ። ማለሽ ይቅርታ ለድምፄ ትንሽ አሰስያ ስላለብኝ ጉንፋኑም ስለዘጋኝ ነው። ለዛ ነው ድምፄ ትንሽ ጎርነን የጎረምሳ ድምፅ የመሰለባችሁ እና ዛሬ ኖላዊ ክፍል 139ን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ተከታተሉኝ። ሀና ከእስር ቤት እናቷን ልጠይቅ ስትሄድ እናቷ ጋር ስትገናኝ እርግብን ታያታለች። ትደነግጣለች። ከዛ እርግብ ምንድነው እማዬ እማየው ምንድነው ብላ ስትላት ሀናዬ ትላታለች እናቷም ይኸው እንግዲህ ሀናዬ እንደምታየው ነው፣ ምን ታደርጊዋለሽ ስትላት እርግብ ናት ወይስ አይኔ ነው ትላታለች። ሀና ነች እሷ ማነው እርግብ ናት ትላታለች። እናቷም እንደምታየው ነው፣ ምን ይደረግ ብለሽ ነው ሀንዬ ብላ ስትላት አይንሽ አልተሳሳተም ሀንዬ ስትላት ቆይ እንዴት ትላታለች። እኔም ምንም አልገባኝም፣ እንዴት እንደመጣይ ለምን እንደመጣይ ግራ ገብቶኛል ትላታለች። ሀናም በጣም ደንግጣለች። እርግብ ቆይ እንዴት መጣች ስትላት እንዴት ነሽ ሀና ትላታለች። ሀናም ምንም የገባት ነገር የለም፣ ግራ በመጋባት እየቀለድሽ ነው አይደል ትላታለች። እርግብም አሬ ምሬን ነው ለምን እቀልዳለሁ ስትላት እንዴ እንደዛ ህይወቴን እኮ በሙሉ አበለሸሽቶሽው ነበር ትላታለች። ሀናም እና እንዴት ነሽ ስትይኝ አታፍሪም ስትላት እርግብም እሱ እኮ ትላንት ነው ያለፈ ታሪክ ነው ብላ ትመልስላታለች። ሀናም ሁሉም ነገር ለአንቺ ያለፈ ታሪክ ነው ስትላት እርግብም ሀና እኔ እዛ ቢባል መጣ ኑሮ እኮ ህይወትሽ በጣም ተበላሽቶ ቤተሰቦችንም አታገኝም ነበር ስትል ሀናም ኧረ እባክሽ ጭራሽ ሁለት አንዱ አልሽልኝ እየነገርሽ ነው ስትላት እርግብም አይ ሀንዬ እውነቴን ነው፣ እኔ እዛ ቤት እስከምገባ ድረስ ስለ ቤተሰቦችሽ አንድም ነገር የምታውቂው ነገር የለም ነበር ብላ ስትላት ሀናም እርግብ በጣም ክፉ እንደሆንሽ ታውቂያለሽ፣ ዛሬ ደርሰሽ ጻድቅ አትጫወች ስትላት የሀናም እናት ሀኔ ይህን ያህል ካወራችሁ ይበቃቸዋል፣ ስለዚህ እርግብ ወደ ውስጥ ግቢ ብላ እርግብን ወደ ውስጥ ትሸኛታለች። ሀናም እርግብ ከገባች በኋላ ቆይ እማዬ ምን እየተፈጠረ ነው? እርግብንስ መቼ ነው የያዟት ስትላት የሀናም እናት ፖሊሶች እኮ አይደሉም የያዟት ስትላት ፖሊሶች እኮ አይደሉም የያዟት ስትላት ሀናም ግራ በመጋባት እንዴት ይዘዋት አይደለም ማለት ስትላት የሀናም እናት ራሷ ናት እጇን መታ የሰጠችው ለፖሊስ ትላታለች በፍላጎቷ። ሀናም በመደናገጥ እማዬ እየቀለድሽብኝ ነው ስትላት አይ አልቀለድኩም የኔ ልጅ ትላታለች። ሀናም ቆይ እንደዛ ከሆነ ለምን እጇን ትሰጣለች ስትላት እናቷም አይ አንቺን ነጻ የሚያወጣ መረጃ አለኝ ነው ብላ የመጣችው ትላታለች። ሀናም ማንንም እማዬ ስትላት አንቺን ነጻ የሚያወጣ ነው ስትላት አዎ እኔን ነጻ የሚያወጣ ትላታለች። ሀናም እርግጠኛ ነኝ እማዬ ሆን ብላ አንቺን ለማታለል እየሞከረች ነው ስትላት እናቷም አይ እንደሱ እንኳን መሰለኝም ስትላት እርግብ ማለት የምታወራው ሁሉ በጣም እርግጠኛ ሆና ነው የምታወራው። በዛ ላይ ደግሞ እኔ ይቅርታ እንድጠይቃት ትፈልጋለች፣ ይቅርታ እንድጠይቀኝ ትፈልጋለች ትላታለች። ሀናም እማዬ ይህን ማመን አልችልም፣ እንዴት ቆይ አንቺ አሁን አመንሻት ስትላት የሀናም እናት አዎ ልጄ ትላታለች። አሁኔ ያመንኳት ይመስለኛል፣ እርግብ ደግሞ ጥሩ ልጅ ናት ስትላት
እማዬ እርግብ ጥሩ ልጅ ናት ስትይኝ የሰማሁሽ ትላታለች። የሀናም እናት ቀርበሽ እኮ ብታያት እንዴት እንደምታሳዝን ስትላት ሀናም እኔ እንጃ እማዬ ምን እንደምልሽ አላቅም ትላታለች። የሀናም እናት ሀንዬ ለማንኛውም አንቺ አትጨነቂ የሆነ ይሆናል ትላታለች። ሀኔም እሺ ብላ እሺ እማዬ በቃ አንቺ ግቢ ስትላት እሺ የኔ ልጅ አንቺም ቻው ሂጂ በሰላም ግቢ ትላታለች። ከዛም ሀናና ምላሴ ይገናኙና እርግብን ስለ የሆነ ነገር ላወራ ነበር ስትለው ስለምን ስለ እርግብ ስትላት አዎ ስለ እርግብ እንዴ ምን አዲስ ነገር አለ ምን አክባር አላት ሲላት አይደለም አዲስ ነገር በአካል አግኝቻታለሁ ይላታል ትለዋለች። ከዛም እንዴት እማዬን ልጠይቅ ስሄድ እሷን አገኘኋት ስለዚህ እማዬን የሚያስለቅቅ ጥሩ መረጃ አለኝ ብላ እጇን ለፖሊስ ሰጥታለች ስትለው ምላሴም መረጃው እኮ እውነቷን ነው እናቴን ነጻ የሚያወጣ ነገር ነው ብሎ ሲላት ቆይ አንተ ስለ መረጃው የምታውቀው ነገር አለ እንዴ ብላ ትጠይቀዋለች። ምላሴም እኔ አላቅም ብቻ እማዬ ስላለችኝ ነው ብሎ ይላታል። ሀናም እኔ ሳስበው ግን እርግብ እየዋሸች ይመስለኛል ብላ ስትለው ምላሴም እንዴት ብሎ ይጠይቃታል። ሀናም እንዴት እንደሆነ አላቅም ብቻ እርግብ ውሸታም ልጅ እንደሆነች አውቃለሁ ብላ ስትለው ከዛም እማዬ እንዴት እንዳመነቻት ግራ ገብቶኛል ስትለው እሱም እማዬ ብቻ ሳይሆን እኔም እያመንኳት ነው ብሎ ይላታል። ሀናም እንዴት ብላ ስትለው እርግብ ግን ምን ጥሩ እንትን አስተሳሰብ ቢኖራት አሁን ሀናም ቆይ ይህን ያህል እንዴት እርግጠኛ ሆንክ ትለዋለች። ምላሴም እኔ እንጃ ግን እንደዛ ይመስለኛል ብሎ ሲላት ግን ምን ብናደርግ ይሻላል ብላ ትጠይቀዋለች። እኔ እንጃ ሲላት በቃ እንዳውም ምን ያናግራታለሁ ብላ ስትለው ማንን እርግብን ብሎ ይላታል። እሷም አዎ ትለዋለች። አዎ ምላሴ እውነታው ላይ መድረስ አለብን ስትለው ምላሴም ግን የምታናገርሽ ይመስልሻል ሲላት እሱን አላቅም ግን እሞክራለሁ ትለዋለች። በቃ እሺ አሁን ስለደከመኝ ትንሽ አረፍ ማለት ፈልጋለሁ ብላ ስትለው እሱም እሺ ግን ምሳት በይም ሲላት አይ አረፍ ልበልና በኋላ ስነሳ ብላለሁ ብላው ይለያያሉ። ከዛም ኢዝራና ቅድሴ ይገናኛሉ። ከዛ እንዴት ነህ ረበሽኩ እንዴ ሲለው አይ አልረበሽከኝም እንዴት ነህ ታዲያ ደህና ነው ወይ ብሎ ሰላምታ ይለዋወጣሉ። ግን በሰላም ነው የመጣኸው ሲለው እኔ እንጃ ይለዋል። ትንሽ ላዋራ ፈልጌ ነበር ሲለው ኢዝራ ምን ነው ይለዋል። ባለፈው ክላስ ውስጥ ያነሳው ነገር በጣም አሪፍ ነበር ብሎ ሲለው ኢዝራም ግራ ይጋባና የትኛው ሲለው ስለ ቅናት ያነሳው ነገር ነው ብሎ ይለዋል። ኢዝራም አይ ይሄን ያህል እንኳ ጥሩ ሀሳብ ያነሳ አይመስለኝም ብሎ ሲለው አረ ጥሩ የሚገርም ነገር ነበር ብሎ ይመልስለታል። ኢዝራም እሺ እንደሱ ከሆነ ያኔ ለምን አላገዝከኝም ሲለው ሀሳብህ የሚገርም ነው ማለት እኔ እስማማበታለሁ ማለት አይደለም ብሎ ይመልስለታል። ቅድስም ስለ ፍቅር አንዳንድ ጊዜ በሚነሳ ሰዓት ለምን ብዬ አስባለሁ ሲለው ኢዝራም ቆይ እስኪ ልጠይቅህ ይለዋል። ሀና አሁን የሆነ ነገር ስታደርግ ብታያት ትቀናለህ ማለት ነው ብሎ ሲለው እንዴ በደንብ ነዋ ይለዋል። አንተ አሁን ጽዮንን ትወዳታለህ ሲለው እና በምታደርገው ነገር አትናደድም ማለት ነው ብሎ ይጠይቀዋል። አይ ጽዮን አንተን እንደምትወድህ አውቃለሁ አንድም ቀን አይቼህ ተናድጄም አላውቅም ብሎ ይመልስለታል። ለምን ሲለው ጽዮንን ያፈቀርኳት ለቅናት ቦታ እንዳይሰጠኝ ብዬ ነው ብሎ ይለዋል። ለዛ ነው ጽዮን የምትለው ቃል እንደ ፈጣሪ ቃል ይሆን ብዬ የማስበው ብሎ ይመልስለታል። ልክ መስሎ ይታየኛል አልክ እንጂ ግን ልክ እንዳልሆነ አውቃለሁ ብሎ ሲለው ኢዝራም ፍቅር ከኔም ከእውነትም ይበልጣል ብሎ ይመልስለታል። የጽዮን ፍቅር ልክ ባይሆንም ልቤ ውስጥ ያለው ቃል ግን ሲለው አይ እሱ ግን ትክክል አይመስለኝም ይለዋል።
እዝራም ሀሳቤን ግን እምለውጥ ሰው አይመስለኝም ይለዋል። ከዛ እዝራ ይልቅ አንድ ነገር ልምከርህ ብሎ ሲጠይቀው ሀናን ተወዳታለህ አይደል ቅዱስ ይለዋል። እሱም በጣም ነው የምወዳት ብሎ ሲመልስለት ስለዚህ ሀናን ሙሉ በሙሉ እመናት ብሎ ይለዋል። ቅዱስም ደግሞ ይህን ጥያቄ ምን አመጣው ብሎ ሲለው እኔ እኮ አላምናትም አላልኩም። ከዛም እዝራ እስከ ዛሬ ያመንካት ባሰብካት ልክ ስለሆነች ነው አይደል ብሎ ይመልስለታል። ቅዱስም ባሰብካት ልክ ስትል ብሎ ይመልስለታል። እዝራም ምናልባት ካንተ ውጭ ሌላ ወንድ ታስባለች ብለህ አስበ ይሆናል ብሎ ይለዋል። ውድ ቤተሰቦቼ የዛሬው ቪዲዮዬ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።